ቁጭ ብሎ ካፉ እየጎረሰ ስለዚህ ፍፄ ምንም አይነት ነገር አይመለከተውም። ፍፄ ቡርኬን ኦዲየንስ እንዳይወቅጣው ነው ፍፄ ነሳኩ የመጣው እንጂ ይሄ ባለቤቱን ነው የሚወቀሰው እንጂ ፍፄ አይመለከተው። በዚህ ማለት እኔ ያልፈለኩትን ሰው ቢያመጣልኝ እቀበላለሁ እንደ ፍላጎት ከላለኝ እንዴ አይኒ ባታና ራሷን ባታስራስ ነው። አሁን ያለን አማራጭ እየገባችሁ ካሁን በኋላ አትዩ። ምን የማላየው እየገባችሁ ሃይሚ እንዳይል ሃይሚ ከሌለች እንዳታዩ። ሃይሚ ከሌለች ከዚህ በኋላ ማንም ሰው እንዳይል የፍጹምንም እንዳታዩ። ፍጹም ቤት ገብታችሁ እንዳታዩ እንጂ አላየሁ። እኔ እንደሆነ ልክስክሶች ገብታችሁ ማለት አረብ ሀገር በጠቅላላ የምትሰሪው የዝሙት ተከታይ ሲሆንሽ እየሄድሽ የዝሙት ወንድ አይታችሁ ማታቁ ሴት አይታችሁ ማታቁ ቢሆን ሄዳችሁ በተሰጠው ነው እንጂ ራሂማ ዛሬ ፍፄ መምጣት ያለበት በሃይሚ ቤት ሃይሚን ሽምግልና እባክሽ አትለያዩ ብሎ መምጣት ያለበት ሰውዬ ሌላ ሴት ይዞ መጥቶ ይዘህና አንተ ብሩኬ እንዳይሰደብ በተዘዋዋሪ ይዞ አረ በጣም ያስጠላል። ስራ ቢሆን ልጆች ሄዳችሁ እንዳታዩ፣ ሁላችሁም እንዳታዩ እንጂ የአበባ ትርጉሙን ጠንቅቀው ያውቃሉ። አበባ ሲሰጠው ተቀበለ የመላጣ ልጅ ሲጀመር ይኸውልሽ፣ ሲጀመር አበባ ለወንድ ልጅ አይሰጥም። ለወንድ ልጅ አበባ አይሰጥም። ስግጥ ያሉ መሆናቸውን የምታውቂው ለወንድ ልጅ አበባ አይሰጥም። ሴት ልጅ አትሰጥም አበባ ለወንድ ልጅ። አፈቅራለሁ ብላ የመጣች ለሴት ልጅ ነው። ቆያ ሪስፕሮካል እኮ ነው ይሄ እኮ ብትሆንም ይታይሽዬ ብትሆንም ወንድ ልጅ ነው የሚሰጠው እንጂ ሴት ልጅ አትሰጥም። የእንትኖችን አመጣሽ በፈረንጅ ዓለም እንኳን ለሀገሩን ባህል ባህላችንን ታይ ታው ተዘዋዋሪ ፍቅሯን ተቀበላት እኮ ሰሞኑን አፈቅርሃለሁ ያለችው ዛሬ አበባ የሚወደኝን ትቼ የማይወደኝ ጋር እየተራመድኩ አለ የምትወደው መጣችለት ይሄው ታቅፎ ይደርሳል። ስለዚህ ያልሽ እመጣለሁ ሀናንዬ ቴክስት ሸበባ ነው። አሁን ትናንትና ለሽበባ ነው የመጣው። ይሄ ኦዲየንስ እንዳይገለበጥበት ነው የመጣው። እንዳይገለበጥበት ከትናንት ወዲያ ጊፍት ምን እንትን ብሎታል። ስለዚህ አሁን እሱ እንትኑን ጨርሷል። እሱ ይሄ ትናንትናውኑ ቢያመጣት ቀጥታ ኦዲየንስ ይገለበጥበታል እንጂ ኤፍሬምን ያለ ጊዜ ቤት ሄደ ጊዜ የሚወደኝን ጥዬ የማይወደኝን እከተላለሁ ብሎ ነው እንትን ያለው። ቀጥታ ቢያመጣት ኖሮ ይሄ ኦዲየንስ ሊገለበጥበት ነው ያለው አማራጭ። ትናንትና ሃይሚን ጠራ፣ ይቅርታ አድርጊልኝና አብረን እንደዛ አይነት መልኩም ሃይሚ እንትን እንደማትለው ያውቃል። ያንን አድርጎ ይሄ በሙዝ የተጠቀለለ እሬት በሙዝ እኛን ራሱ እንዴት እንደናቀን እና እንደተጫወተብን እውነት እኔ እግዚአብሔርን ሰላም እንደናችሁ አይለያችሁ መድኃኒዓለም እንደናችሁ ደህና ናችሁ? አለን አይ ነው ማለቴ ምንም ራሱን እንጂ ያስናቀው እኛ ምን አገባ ማለት እኔ ለራሴ ምንም ራሱ ወረደ እንጂ እኔ ምን ስናቀኝ አላቀኝ የታባቱ ያቀኛል ሲጀመር ማለት ነው። በመጀመሪያ ትናንት ሲጀመር አመጣጡ እኔ ትናንት ለራሱ ወላሂ ገብቶኛል እንደዚህ እንደሆነ ማለት ምን መሰለሽ አንድ ሰው አይኖ ስራ ነው ግን እንደ ስራውን ቢሆን ደግሞ ይሆናል አይደል? እኛ እኮ ህፃን ልጅ አይደለንም አይደል? እንደምናየው እዚህ ጋር አይኖ ከትናንት ወዲያ ጊፍተሮቹ በውስጥ መከሩት። ከዛ ያንን ምክራቸውን ማለት ጊፍተሮቹ ስለሆኑ ሌላ ጊዜ ሲመጣ ያን ነገር ትናንት እንደዛ ብሎ ባይመጣ ሌላ ጊዜ የሰጡት ገብቶሻል። ምክንያቱም እንደዛ መክረውታል ይመስለኛል። በውስጥ ራሱ እየተናገረ ነበር። ከዛ ያን ምክራቸውን ተቀብያለሁ እንደማለት ነው ማለት እንደዛ ብሎ ስለመከሩ ከዛ ትናንት ሃይሚን ይቅርታ ብሎ መጣ። ዛሬ ደግሞ እየተሽኮራመመ መጣላችሁ። ገብቶሻል። ያ ማለት እንዴት ነው ጊፍተሮቹን ከራስ መጥቶ አይደለም ትናንት ይቅርታ ሀናንዬ ስለ ጊፍተር ባይወራ ደስ ይለኛል። አታውሩ እዚህ ጋር ነው እነሱ ስላሉት ነው ትናንት መጥቶ ይቅርታ እንትን እንድትለያዩ አንፈልግም ምናምን ነው ያሉት። ያንን ነገር ወረድሽ ከታይ ልሰሚ ትችያለሽ እና
እነሱ ያሉት አንድ ሆኑ እንጂ ባንዴ ለምንሃት እምቢ ካለች ተመልሰህ ሌላ ቦታ ሄዳላሉ። በቃ እነሱ አንድነት ነው የሚፈልጉት። እኔ ያቺኛዋ ራሱ ስትጽፍ አይቻታለሁ። ብዙ የአረብ ልጆች እየተጎዱ ነው። በእንግሊዘኛ እየጻፈ የነበረ እየተጎዱ ነው። ብሩክ ቆይ እኔ በራሳችሁ ሞት ተጣበሉ አይደለም። ይሄ ልጨርስ ሀናን ልንገራት አለበለዚያ ወርዳለሁ ለመሰላችሁ እኛ ከፍ ከፍ ያደረግናቸው ንቀን እንተዋቸውና በራሳችን ሞድ ጉዳያቸው ነው። ገደል ይግቡ እነሱ ሲጨመላለቁ። ሰላም እንዴት ናችሁ? ሀንቹ ሁላችሁም ሰላም ነው ወይ? ተቀይሪ ሙዱን ደህና ናችሁ? እሺ ግን አታንሱ። ስለዛ ካሁን በኋላ እንደዛ ምን ሆናችሁ ነው ዛሬ? ደግሞ ምን ተፈጠረ? ምን ተፈጠረ? ሰላም ማነሽ? ሳርዬ ሰላም ነው? እንዴት ነሽ ውዴ? ኧረ እባክሽ ታሾፊያለሽ። ምንም ይፈጠር እኔ ሴት ልጅ ታዛዝነኛለች። ግን የስራውን እስጣችሁ የቡታጅራ ወንዶች። አሜን ምንም አይደለም። አሜን ስራ ለሰሪው ሾላ ጣሪው ብላ ያገሬ ሰው ሁሉም የስራውን ያገኛል። ያመሰግናለሁ። ለወጣ ነው የአሜሪካው አማቸን አመጣዋለሁ። እኛ ፈንድ ሁላችሁም ስትፈልጉ ሸዊትን ጥሪልን። እግዚአብሔርን ኧረ በኢየሱስ ስም አቃጣሉኝ እኮ እንደቀላል የቅመማም እንትን እንዳለ እኔ ማለት ነው። አሁን ለቅመሜ ነው በቃ እንትን ቪዲዮ ሼር አድርጉላት፣ ዩቲዩብን በደንብ ይውላት። በቃ አለቃ። አያገባኝም ስለወንድ አያገባንም። ይኸውላችሁ አያገባንም። ዝሙት አንከተልም። እኛ ልጃችንን ይዘን እስካሁን ብታመጣ የሆነ ነገር እንኳን ብታረግ እሷ ሁልጊዜ ትክክል ነች። እግዚአብሔር ለምላችሁ ልጃችሁን ይዛችሁ ወደፊት 2 ዓመት ከሷ ጋር መተናል። ከአዲስ ሰው ጋርም አይተንም አናቅም። የምንታገለውም የምንሰድበውም ምንም ምንለውም አብረው እንዲሆኑ ነው። አይ ብለው እኛን እየናቁ ትናንትና ፈጼ ሆ ብለን ስንት ያስገባነው ልጅ ዛሬ እኛ ላይ ድራማ ምንም ቢሆን ሴት ልጅን የሚያስንቅ እሷን ከቤት ጎትቶ ያወጣት ያህል ይችን ግን በክብር ያስቀመጣት ተቅለስልሶ ያችን ጀግናን ይዛችሁ የምትጓዙ ከሆነ ይዛችሁ ተጓዙ። አይ ካላችሁ ደግሞ አንድ ሰው ስለሷ ስም እንዲያነሳም አልፈልግም እንዲያወራም አልፈልግም። ሴት ምን እንደሆነ ሴትነትን ያስተማረች ዘግና 2 ዓመት ከአንድ ወንድ ጋር ሳትለጣጠፍ የኖረች እሷ ስለሆነች ልጃችንን ይዘን ወደፊት ወንድ ገደል ይግባ። ከቡታጀራ ኢትዮበር ምንም አታገኙም። ዝሙት ብቻ ነው የምትማሩት። እኛ ጅል አይደለንም። አረብ ሀገር ያለን ጅል አይደለንም። ከላይ ይተኮስብናል፣ ከስር 50 60 ሳህን እናጥባለን። እሺ 40 60 ድስት እናጥባለን። እኛ ጀግኖች ነን። ስለዚህ እኛ የነሱ በጎች አይደለንም። ሴት ቢያመጣ ሴት ቢለጣጥፍ ለኛ ምንም አይመስለንም። ስለዚህ እኔ እናንተን የምለምናችሁ እቺን እንቁ እቺን ዳይመንድ እቺ የሴት በላይ ይዛችሁ ወደፊት ማርያምን ዛሬ ቲክቶኩ ማንቀጥቀጥ አለባችሁ። ባናታቸው ይተከሉ። ወንድ ማለት አዶናይ እንደ አዶናይ አይነት ወንድ ይፈጠር። በቃ በስራው በተግባሩ ሴት ለጥፎ አይደለም ያየነው። የተራበ ሳይበላ ህፃናቶች ሰብስቦ በቤቱ ሲያስተምር ሲያሰለጥን ነው ያየነው። አርቲስቶች የደከሙት ሰው ያጡት ዞር ብሎ ማያቸውን ያጡት መኪና ገዝቶ ሲሰጥ እንደዚህ አይነት ወንድ ነው እንጂ ሴት ለጥፎ የመጣውን ጀግና እያልን አንከተንም። እኛ ጀግኖች ነን፣ የአረብ ሀገር ሴቶች እኛን ዳይመንዶች። ስለዚህ ጀግኖች የሃይሚ እህቶች ተከታዮች ነን። እግዚአብሔርን ሁላችንም ሃይሚያችንን ይዘን ወደፊት ጌታን ሄደሽ አትሽለጥለጪ። እሺ በጎች ሄደው ይከተሉ። እኛ ደግሞ በግ አይደለንም። ምንም ድራማ መሰለሽ እንደዛ የሚያደርጉ እኮ ማለት ነው ወንድ ብርቅ የሆኑባችሁ ነው እንዴ? ይሄ ነገር ከዚህ ስራ ተቆጥብ ብለን እኛ በቀደም እስከ 60 ቁጭ ብለን ነው እሱን ስመክር ያደርን። ወንድ ማለት አዶና ነው። እግዚአብሔርን የቡታጅራ ልጆች ቢሆን ማለት ነው የሆነ አንድ ሴት የሆነ ነገር ብትሰራ ማለት ነው በአንድ ቀን ነው ጥሎ ወደ ሌላ ሀገር የሚሄዱ። አዶናስ ከጎኗ ቆሙ። ስንት ሰው እሷ ላይ እንትስል እንዴት ነው ትላንትና ስለሷ የገለጸ? ምኑ ነው ምረጋጋ? ሀቢብቲ ምንም ያረጋጋ ነገር የለም። ሴት እየተበደለች አልረጋጋም። አሁን እስከዛሬ ስራ ነው ብያለሁ። ዛሬ ሆነ ምንም ሃይሚ እኮ ከመጣች በቻናሏ ዛሬ 4ኛ ቀኗ ነው። 4ኛ ቀኗ አሰባችሁት አይደል?
ይመጡና ደግሞ እዚህ ይሉልሻል እንጂ ስራ ነው ተዋቸው። እሷም ተመካክራ ነው ስራ ነው በራሳቸው ላይ ቢደርስ ማለት ነው። አንገቷ ላይ ገመድ የምትሰቅል ሁላ አንገቷን ለገመድ የምታደርግ ሁላ አሽቃባጮች ተዋቸው። ስራ ነው ተመካክረው ነው። መጀመሪያ ሴት ነን ብላችሁ አስቡ። በእኛስ ቢደርስ በሉ። አታሽቃብጡ። አሽቃባጭ ሁላ ይቅርታና ድምጽ አለ የሚሰማ ሌላ እኔ ጋር አይደለም። ቪዲዮ እያዩ ነው። እኔ ጋር አይደለም። አውሪ በቃ ይቅርታሽ ካናን ጋር ነው። እፈልገዋለሁ። ሀናንዬ ድምፁን አውቀዋለሁ። እፈልገዋለሁ